ኢኮኖሚክስን ቀለል ባለ ቃላቶች ወይም ደግሞ በአንድ ወጥ በሆነ ቃል ለመማር ለሚፈልግ ሰው አንድ መጽሐፍ ልጠቁማችሁ። የዛሬ 80 ዓመት የተጻፈ መጽሐፍ ነው። ኢኮኖሚክስ ኢን ዋን ሌሰን ነው የሚለው። የሚገርመው የመጽሐፍ ጠቅላላ ቻፕተሩ 200 ገጹ በሙሉ የሚያወራው ስለ አንድ ጉዳይ ብቻ ነው። ስለ አንድ በቃ ኢኮኖሚክስን ቀለል ባለ መልኩ እንዴት ኤክስፕሌን ማድረግ ይቻላል ስለሚባል ሀሳብ ነው እና ይህ መጽሐፍ ተጽዕኖ ፈጥረዋል ከሚባሉ መጽሐፎች መካከል ነው። በተለይ ኢኮኖሚክስን ያልተማሩ ሰዎች በቃ አካዳሚክ ያልሆኑ ሰዎች ኢኮኖሚክስን እንዲረዱ የተጻፈ መጽሐፍ ነው እና የጻፈውም ሄነሪ ሃዝሊት የሚባለው ጋዜጠኛ ኢኮኖሚክስን የተማረ አይደለም። ቀጥታ ኢኮኖሚክስን አልተማረም። ከዚህ ቀደም ኢኮኖሚክስን ሳይማሩ ግን ተጽዕኖ ፈጣሪ መጽሐፍን የጻፉ ሰዎች አቅርቤላቸው አውቃለሁ እና ሄነሪ ሃዝሊት እንግዲህ በ1993 የሞተ አሜሪካዊ ጋዜጠኛ ነው እና ጋዜጠኛው ረጅም ጊዜ ለምሳሌ ኒውዮርክ ታይምስ ላይ በጣም ረጅም ጊዜ በኤዲተርነት አገልግሏል። ለኒውስ ዊክ ደግሞ ከ20 ዓመታት በላይ ጽፏል እና ብዙ መጽሐፎችን ከማንበብ ብዙ አርቲክሎችን ከማንበብ እና ከኑሮ ኢኮኖሚክስን የተማረ ነው እና ኢኮኖሚክስን ፊሎሶፊ የሚያውቃል የሚባል ጋዜጠኛ ነው እና በጋዜጠኝነት በሚሰራበት ጊዜ ረጅም ጊዜ ከሰራ በኋላ አንድ መጽሐፍ ጻፈ። በእርግጥ የነፃ ገበያን ሀሳቦችን የሚያቀነቅን ነው፣ ግን መጽሐፉ ሲጻፍ ራሱ በጣም ሲምፕል ነው። መጽሐፉ የከቨር ገጹ እንኳን ኢኮኖሚክስ ኢን ዋን ሌሰን ነው የሚለው፣ ምንም ኮተት የለበትም እና በሚሊየን ኮፒዎች ሸጧል እና በተለይ ኢኮኖሚክስን ያልተማሩ ሰዎች ቀለል ባለ መልኩ ኢኮኖሚክስ እንዲረዱ አግዟል ሊባል መጽሐፍ ነው ይሄ መጽሐፍ ማለት ነው። ልብ ብላችሁ ካያችሁ ብዙ ሰዎች ዛሬ እንደው በኢኮኖሚክስ እንቅስቃሴ ውስጥ ማን ያተረፈው ማን ነው እያተረፈ ያለው ነው በኢኮኖሚ ስርዓት ውስጥ የሚለውን ለመረዳት ትንሽ ይቸግራሉ። እሱ ግን መጽሐፉን ለመጻፍ ሲጀምር እንደውም መጽሐፉ የተጻፈው የሁለተኛው ዓለም ጦርነት በተጠናቀቀ በአመቱ ነው፣ በ1946 በቃ ዓለም ገና እየተነቃነቀች ነው። ከሁለተኛው ዓለም ጦርነት በኋላ ያልተረጋጋችበት ሁኔታ ነበር። በዛ ወቅት ላይ ስለ ዘመናዊ ኢኮኖሚ ስርዓት ስህተቶች አሁንም ድረስ ኦንላይን የምታያቸው ክርክሮች አሉና ኢኮኖሚክስ ውስጥ የሆኑ አካላቶች እያተረፉ የሆኑ አካላቶች የሚጎዱበት፣ የሆነ ሀገር እያተረፈ የሆነ ሀገር የሚጎዳበት ሁኔታዎችን አሁንም ድረስ እየተመለከተን ባለነው ውስጥ ዘመናዊ ኢኮኖሚክስን የሚገልጽ መጽሐፍ ነው። የመጽሐፍ እንግዲህ የኢኮኖሚክስ ጥበብ የሚያጠቃልለው ፈጣን ብቻ ሳይሆን በማንኛውም ድርጊት ወደ ፖሊሲ የረጅም ጊዜ ውጤትን መሰረት ያደረገ ነው የሚል መሰረታዊ ሀሳብ አለው። አንዳንድ ሁኔታዎች ለአጭር ጊዜ መፍትሄ ሊሰጡ ይችላሉ። ለምሳሌ ኢትዮጵያ ውስጥ ብሔራዊ ባንክ ጨረታ ያወጣል፣ የውጭ ምንዛሬ ጨረታ እና ጨረታው ለአጭር ጊዜ መልስ የሚመልስ ነው ወይስ ረጅም ጊዜ የኢኮኖሚ ሁኔታዎችን የሚመልስ ነው ብሎ እንደማሰብ አንዳንዶች ለአጭር ጊዜ መፍትሄ እንዲሰጣቸው ሊፈልጉ ይችላሉ። ግን ኢኮኖሚስቶች አንድን ጉዳይ የሚመለከቱት በጣም ሰፊ አድርገው ነው። በቃ ለአንድ ቡድን ብቻ ሳይሆን ለሁሉም መሆን አለበት የሚል አሳሰብ አለ። ለምሳሌ ጥሩ ከሆነ አንድ ኢኮኖሚክስ በቃ የጉድ ኢኮኖሚክስ የሚባለው ስርዓት ትልቁ ምስል ነው የሚመለከተው። በቃ በረጅም ጊዜ የሚመጣውን ውጤት ይመለከታል። ይሄ ደካማ ወይ ደግሞ ባድ የሚባለው የኢኮኖሚ ስርዓት ደግሞ አጭር ላሉ ችግሮች መፍትሄ እየሰጠ ነው የሚሄደው። ይህን ታዝቧል ሄነሪ ሃዝሊት እና በዚህ መጽሐፍ የሚናገረው ዋና ቁም ነገር ነው። የመጽሐፍ ገጽ በገጽ አይደለም በዚህ ቻናል ላይ ማወራላችሁ። እግረ መንገዳችሁን ይህን ቻናል ላይክ፣ ሰብስክራይብ እንድታደርጉ ጋብዛችኋል። አዲስ ነው፣ ስለ መጽሐፍ ብቻ እናወራበታለን ብዬ ያሰብኩት ቻናል ነው እና ዋና ቁም ነገር እዚህ መጽሐፍ ውስጥ ያለው ለምንድን ነው መንግስት አንዴ ደካማና መጥፎ የሚባሉ ውሳኔዎችን የሚያሳልፈው? አንዳንዴ ደግሞ ሰዎች በቃ ኢኮኖሚክስ ውስጥ ባሉ በተለመዱ አስተሳሰቦች ይሳባሉ፣ በዛ ተጽዕኖ ያድርባቸዋል። ለምንድን ነው እንደዚህ የሚሆነው? አንዳንድ የሚወጡ ፖሊሲዎች እንደውም ተገልብጠው ራሳቸው ችግር ሲሆኑም እንመለከታለን። ይሄ የሚመጣው ከምንድን ነው የሚለውን በአጭሩ ለመግለጽ ሞክሯል ሄነሪ ሃዝሊት እና መጽሐፉ ሲጀምር ከአንድ ንግግር ይጀምራል። በጣም ወድጄዋለሁ ይህን ንግግር። ዘ ብሮክን ዊንዶ የሚባል ሀሳብ አለ። ከአንድ ታሪክ ነው የሚነሳው እና መንደር ውስጥ ያለ ፀጉር ቤት ወይ ደግሞ መንደር ውስጥ ያለ ሱቅ ላይ አንድ ሕፃን ልጅ መስታወት ሰበረ ብላችሁ አስቡ
በቃ የሱቁን መስኮት የፀጉር ቤቱን መስኮት ሰበረ ብላችሁ አስቡ እና ቢሰብረውና አንድ ሰው ዝም ብሎ ቢመለከት ኦኬ መስታወቱ ተሰበረ፣ አትሊስት መስታወቱ የሚጠግነው ሰውዬ ገቢ ሊያገኝ ይችላል፣ ስለዚህ ለኢኮኖሚ ጥሩ ነው ብሎ ሊያምን ይችላል። ዝም ብሎ ደርቆ የነበረ መስታወት ቆሞ የነበረ መስታወት ነው ስለተሰበረ ጠጋኙ ጋር ሲሄድ ጠጋኙ ገቢ ያገኛል ብሎ እንደማሰብ ማለት ነው። ሄነሪ ግን የሚለው ይሄን ጉዳይ ምንድን ነው ልክ ይመስላል። ኦፍኮርስ ሎጂካሊ ልክ ይመስላል። ስለተሰበረ አዲስ ጠጋኙ ሰውዬ ገቢ ያገኛል፣ ለኢኮኖሚ ኮንትሪቢሽን ነው ብሎ ማመን። ሄነሪ ግን የሚያስበው ምንድን ነው? ይሄ ሀሳሰብ ልክ አይደለም። በኢኮኖሚክስ መነጽር የምንመለከተው ከሆነ ልክ አይደለም። በቃ በመሰበሩ መስታወት ጠጋኙ ገቢ ያገኛል ብሎ ያሰበው ሰውዬ ያልተመለከተው ምናልባት ይህን ሱቅ የዚህ ሱቅ ባለቤት መስታወቱን ሊያስጠግን ወጥቷል። ነገር ግን ሊያስጠግን ይዞት የወጣውን ገንዘብ ለሆነ ነገር አስቦት ሊሆን ይችላል። መስታወቱ ባይሰበር ኖሮ ምናልባት አዲስ ጫማ ሊገዛ ይችል ነበር። አዲስ ጫማ መግዛት ማለት አዲስ ጫማ እንዲመረት ኮንትሪቢዩት ማድረግ ማለት ነው። ጫማውን የሚያመርቱ ሰዎች ሰንሰለቱ ላይ በሙሉ ተጠቃሚ እንደሆኑ ማድረግ ነው። ቆዳ የሚያቀርበው የጫማ ግብዓት የሚያቀርበው በሙሉ ማለት ነው። ምናልባት ደግሞ አንድ ሰራተኛ ሊቀጥር አስቦ ሊሆን ይችላል። ከስራ አጥነቱ ላይ አንድ ሰራተኛ ሊቀንስ ሊሆን ይችላል አስቦ የሆነው። ምናልባት ደግሞ ቢዝነሱንም ሊያስፋፋ አስቦ ሊሆን ይችላል። እሱ ሄነሪ የሚያስበው ምንድን ነው? በኢኮኖሚክስም እንደዛ ነው። የተሰበረ መስታወትን በመጠገኑ ማህበረሰቡ ምንም ሊጠቀም አይችልም። የነበረ ነገር ተጠገነ፣ ወደ ስራው ነው የገባው። አዲስ ፕሮዳክሽን እዚህ ውስጥ አልተከናወነም። እንደውም እሱ ሰፋ አድርጎ ምን ይላል? አንዳንዴ ውድመት ሀብት ሊፈጥር አይችልም። ምናልባት ኪሳራ ሊደብቅ ይችላል እንጂ ሀብትን ሊፈጥር አይችልም። ይሄ ምሳሌ ለብዙ ጉዳዮች ነው የሚያገለግለው። ጦርነት የነበረ ኢኮኖሚ ነው የሚያጠፋው። አሁን ክርክርም ቢኖር አሁን በዘመናዊ የኢኮኖሚ ስርዓት ውስጥ ክርክር አለ። ጦርነት ኢኮኖሚን ያነቃቃል፣ ገቢን ሊጨምር ይችላል፣ የሚሊቴሪ ምርት እንዲያድግ ያደርጋል ምናምን የሚባሉ ንግግሮች ሊኖሩ ይችላሉ። ነገር ግን የነበረን የሚያወድመው መልሶ ሪኮንስትራክት ማድረግም ኢኮኖሚ ማነቃቃት ማለት አይደለም። የተፈጥሮ አደጋም እንደዚህ ነው። የነበረ መሰረተ ልማት በሙሉ ሲያወድም እሱን ለመጠገን የሚወጣው ወጪ ኪሳራን ለመመለስ ነው እንጂ ሀብት ክሬት ሊያደርግ አይችልም። እንደውም አንዳንዴ አባከኝነት ሊገለጥ ይችላል እንደው በዚህ መልኩ ካልሆነ በስተቀር። ስለዚህ ዲስትራክሽን ዌልዝ አያመጣም የሚለውን ሀሳብ ቀለል ባለ ሁኔታ የዛሬ 80 ዓመት ነው ሄነሪ ሲገልጽ የነበረው። የመንግስት ወጪም ይሄ የነፃ አገልግሎቶችም ቀለል ባለ ቃላት ኢኮኖሚክስን ላልተማሩ ሰዎች ለመግለጽ ሞክሯል። እዚህም ሀገር ታያላችሁ። ለምሳሌ መንግስት ፈንድ የሚያደርጋቸው አንዳንድ ነገሮች ላይ ያለ ጥንቃቄ የመጠቀም አይነት ልምዶች አሉ። መንግስት የሚከፍልባቸው ነገሮች እንደ ነፃ መቁጠር፣ በቃ መንግስት ይጠግነዋል። የመንግስት መሰረተ ልማቶችን ማጥፋት፣ መውሰድ፣ መስረቅ ምናምን ሊሆን ይችላል። ነገር ግን መንግስት ይሄን መሰረተ ልማት የሚሰራበትን ገንዘብ ከየትም ሊያመጣው አይችልም። ወይ ከግብር ነው የሚያመጣው፣ ወይ ተበድሮ ነው የሚያመጣው፣ ወይ ደግሞ አትሞ ነው የሚያመጣው። እነዚህ ሶስቱም ግን ዋጋ የሚያስከፍሉ ናቸው። ግብርም ዋጋ ያስከፍላል። የወደመ መሰረተ ልማቶችን ልሙላ ብሎ የግብር ጫና ቢፈጥር ዋጋነት ሊያደግ ይችላል፣ ስራ አጥነት ሊጨምር ይችላል። ይሄን መሰረተ ልማት ላሟላ ብሎ ቢበደርም ብድር ለመጪው ትውልድም ዕዳ ነው። ብር ቢያትምም ለኢኮኖሚ ጤነኛ አይደለም። ይሄንን ማሰብ በደንብ ያስፈልጋል። ግን እንደዛ ነው የሚታሰቡ። በቃ የመንግስት ነው፣ መንግስት ከየትም አምጥቶ ይተካዋል የሚባል አስተሳሰብ አለ። ለምሳሌ መንግስት የሆነ ቦታ የጠፋን መሰረተ ልማት ለማሟላት ከሆነ ቦታ ገንዘብ ቢያመጣ የመግዛት አቅምን ከሆነ ቦታ የሆነ ቦታ ነው ያመጣው። ሌላ ምንም ያደረገው ነገር። ለምሳሌ ለአንድ ግሩፕ ገንዘብ ቢሰጥ መንግስት የመግዛት አቅምን ከሆነ ግሩፕ ላይ የነጠቀ ለሆነ ግሩፕ ነው የሰጠው። ለምሳሌ ከአንድ ክልል የተሰበሰበ ገቢ ለሌላ ክልል ቢሰጥ እዚህ ክልል ላይ ያለውን የመግዛት አቅም ቀንሶ እዛኛው ክልል ላይ የመግዛት አቅም መጨመር ነው። ከአንዱ ወደ ሌላው ነው የተዘዋወረው። እንደዚያ ጉዳይ ቪዚብል አይደለም፣ በደንብ ላይ ይታይ ይችላል። ግን ይሄ ኢኮኖሚክስ ኮንሴፕት ነው። ስለዚህ ምንድን ነው የሚለው ሄነሪ ሃዝሊት፣ ሁሉም መጠየቅ አለበት። በቃ ማን የከፈለው? አሁን ለጠፋው መሰረተ ልማት ማን የከፈለው? አሁን ለወደመው ነገር ማን የከፈለው? ቀጥሎ ምንድን ነው የሚፈጠረው? ማን ነው ዋጋ የሚከፍለው? ለምሳሌ ዛሬ ብድር ቢጫን በየኢኮኖሚው ላይ ብላችሁ ብታስቡ፣ አሁን ብድር መጣ፣ የሆነ ነገር እየተሰራ ነው። ነገር ግን ይሄን ዕዳ የሚከፍለው ማን ነው?
አሁን በተበደርነው ብድር በአግባቡ ስራዎቻችን መስራት የማንችል ከሆነ አባካኝ የምንሆን ከሆነ የትኛው ትውልድ ነው ዕዳ የሚከፍለው? ይሄ የኢኮኖሚክስ ኮንሴፕት ነው። ይሄን ማሰብ በደንብ ያስፈልጋል ይላል እሱ። አንዳንዴ ለአጭር ጊዜ የሚሰሩ ስራዎች ትመለከታላችሁ እና የአጭር ጊዜ ትርፍ ሊሆን ይችላል፣ ግን እንደዚያ ጉዳዮች የረጅም ጊዜ ኪሳራ ሊደብቁ ይችላሉ። ለምሳሌ በብድር የሆነች ነገር ብትሰራ የተሰራችውን በመመልከት ብዙ ሰዎች ደስ ሊላቸው ይችላል፣ ግን በረጅም ጊዜ ያመጣ ያለውን ዋጋ የሚያስከፍለውን ዋጋ ግን መረዳት በደንብ ነው የሚያስፈልግ። ኢኮኖሚክስ ኢን ዋን ሌሰን ማለት እንደዚህ አይነት ሀሳቦች ናቸው። ሌላ ምሳሌም አለ። እሱ ብዙ የሚጠቅሳቸው ጉዳዮች አሉ፣ ግን ለምሳሌ የዋጋ ንረት፣ የዋጋ ቁጥጥር፣ ዝቅተኛ የደሞዝ ወለል። ለምሳሌ የኪራይ ዋጋ ገደብ ቢቀመጥ አንድ ሰው በዚህ ያህል ነው የምታከራየው ተብሎ ገደብ ቢቀመጥበት ፍላጎት ማደጉ አይቀርም። ፍላጎት ሁል ጊዜ የሚያድግ ነው። ነገር ግን የቤት ኪራይ አቅርቦቱ እየቀነሰ ነው የሚመጣው። ምክንያቱም አከራዮች ኢነርጂ እያጡ ነው የሚመጡት። በቃ አከራይቼ ገንዘብ አገኛለሁ፣ እያደገልኝ ገቢ ይጨምርልኛል የሚለው አስተሳሰብ እየቀነሰ ይመጣል። ስለዚህ ተጨማሪ ቤት እየሰሩ የሚያከራዩ ሰዎች፣ አቅም ያላቸው ሰዎች ፍላጎት እያጡ ይመጣሉ። የዛን ጊዜ የቤት እጥረት መፈጠሩ አይቀርም። ደግሞ የሚሰራውን ቤቶች ደግሞ ጥራቱን የጠበቀ እንዳይሆን ያደርጋል። ምክንያቱም ለፍቼ በሰራሁት ልክ ማላከራይ ከሆነ ገቢ ማላገኝበት ከሆነ ሊሉ ስለሚችሉ ማለት ነው። እንደዚህ አይነት ውሳኔዎች ጠቅላላ ኢኮኖሚን እንዴት በእጃዙር እንደሚጎዱም እዚህ መጽሐፍ ውስጥ ማግኘት ትችላላችሁ። ዝቅተኛ ደሞዝ ጣሪያም በተመሳሳይ ነው። ለምሳሌ አንድ ሰው ለአንድ ሰራተኛ በሰዓት መክፈል ያለበት 50 ብር ከሆነ በቃ የሚችለው 50 ብር ከሆነ አይ በሰዓት መክፈል የሚገባህ 100 ብር ነው ከተባለ በቃ ሰራተኛ ሊቀንስ ነው የሚነሳው። በቃ ቀጣሪዎች ሰራተኛ ለመቅጠር ያላቸው ፍላጎት እየቀነሰ ነው የመጣው፣ አቅማቸውም እየቀነሰ ነው የመጣው። ስለዚህ በውጤቱ ምን ሊሆን ይችላል? ሰራተኞችን ፕሮቴክት ያደረገ መስሎት በወሰነው ውሳኔ ነገር ግን ስራ አጥነት ሊጨምር ይችላል። በቃ መቅጠር አልችልም ሊባል ይችላል። የስራ ዕድሎች ሊቀንሱ ይችላሉ። ብዙ ሰዎች የንግድ ፈቃዶቻቸውን ሊመልሱ ይችላሉ። በተለይ ደግሞ ይሄ ዝቅተኛ በቃ ብዙም ላልተማሩ ሰዎች በጣም አደገኛ ነው እንደዚህ አይነት ውሳኔ። ለወጣቶች በጣም አደገኛ ነው እንደዚህ አይነት ውሳኔ። ይሄንን ነው የአንደኛው ዓለም ጦርነት ገና ሲጠናቀቅ እነዚህን ኮንሴፕቶች ነው ኢኮኖሚክስን ላልተማሩ ሰዎች ቀለል ባለ ቋንቋ ለማስተማር ሲሞክር የነበር እና ይሄ መጽሐፍ ኢንፍሉዌንሻል ከሚባሉ መጽሐፎች መካከል ነው። ምክንያቱም ሰዎች ቀሏቸው፣ እዚህ ግራፍ የለበትም፣ ኮምፕሌክስ ሀሳቦች የሉበትም። ኢኮኖሚክስ የሚታሰበው በጣም ኮምፕሌክስ እየተደረገ ነው፣ ግን ቀለል ባለ ምሳሌ ለመግለጽ የሞከረበት መጽሐፍ ነው። ስለዚህ መጽሐፉ እንግዲህ በደንብ የሚያስረዳው ምንድን ነው? የምንመለከታቸው በመንግስት የሚወጡ ወጪዎች በሙሉ ምንድን ናቸው የሚለውን መረዳት በደንብ ነው የሚያስፈልገው። ምንድን ናቸው? ከየት የመጡ ወጪዎች ናቸው? በእነዚህ ወጪዎች ማን ነው እየተጠቀመ ያለው? በጠቅላላ ኢኮኖሚክስ ማን ነው አድቫንቴጅ እያገኘ ያለው? ማን ነው እየተጠቀመ ያለው የሚለውን፣ በቀጣይ ማን ነው ዋጋ የሚከፍለው የሚለውንም መረዳት በደንብ ያስፈልገው። ይሄንን ፖሊሲዎች አውጪዎችም ማወቅ አለባቸው፣ ማስረዳትም አለባቸው። ወጪዎቹ ምንድን ናቸው? እነማን ናቸው በእነዚህ ወጪ እየተጠቀሙት? ምን ያህል ፌርነስ እየተጠበቀ መሆኑን ማረጋገጥ በደንብ ነው የሚያስፈልገው። በቀጣይ ያለው ሪስክ ምንድን ነው? እነማን ናቸው ዋጋ የሚከፍሉት? ምክንያቱም ሁሉም አይ በቃ የፐብሊክ ወጪ በጋራ የተገኘ እንደ ነፃ ወጪ የሚቆጥር ከሆነ ታዲያ ማን ነው በኋላ ላይ ይህን ጉዳይ ማስተካከል የሚችለው? ሁሉም እንደዚህ ከሆነ ምን ሊፈጠር ይችላል የሚለውንም በደንብ መረዳት ያስፈልጋል። እንደዚህ ኮንሴፕቶች ያሉበት መጽሐፍ ነው። ቀለል ባለመልኩ አካዳሚክ ያልሆነ ኢኮኖሚክስ ውስጥ ያልሆናችሁ ሰዎች በቀላሉ ኢኮኖሚክስ እንድትረዱ የምትፈልጉ ከሆነ ባላችሁ ጊዜ ኢኮኖሚክስ ኢን ዋን ሌሰን በቀላሉ ኢኮኖሚክስን ለማስተማር የሚባለው መጽሐፍ ብትመለከቱት መጥፎ አይደለም። ይህን ዛሬ ለማጋራት ነው ለእናንተ። ማንኛውም ሀሳብ አስተያየት ካላችሁ ልትልኩልኝ ትችላላችሁ። መልካም ቀን።